ኦልራይት ቢዮንድ ዘገባ እስቲ እናውራ። ዛሬም የአረብ ሀገራት ጦርነቱ ከጀመረ ጀምሮ እስካሁን ድረስ ነን ስቶፕ እየተቀጠቀጡ ያለ ቢሆንም በኢራን ጥቃት እየደረሰባቸው ያለ ቢሆንም እስካሁን ድረስ ግን ኢን ሚሊተሪ አጸፋውን መመለስ ያልፈለጉት ኦር ያልቻሉት ለምንድን ነው? እነዚህ የአረብ ሀገራት እስከ አሜሪካ ጋር ያላቸው ሪሌሽንሺፕ አሁን እንዴት እየሄደ ነው የሚለውን እስቲ እናውራበት። ናው ዘ ፈርስት ቲንግ ምንድን ነው? ለምንድን ነው ኢራን እንደዚህ ነን ስቶፕ ጦርነቱ ከጀመረ ጀምሮ ይኸው 10 ቀን 11 ቀን በቃ ቀን የለ ሌሊት የለ ነን ስቶፕ እነዚህን የአረብ ሀገራት የገልፍ ሀገራት ነን ስቶፕ እየደበደበች ባለበት ሰዓት እነዚህ ሀገራት ግን ከማውገዝ ውጪ አጸፋ መመለስ ያልፈለጉት ለምንድን ነው? ኦር ያልቻሉት ለምንድን ነው ለሚለው the simplest answer is because they want to ግን the answer is more complicated than that. so እንዴት ነው የሚለውን ብናወራበት ነው የሚሻለው። the first thing እንዴት መሰላችሁ? እነዚህ የአረብ ሀገራት መጀመሪያ ላይ ከኛ ክልል የአየርም ሆነ የምድርም ሆነ የምናምን ክልል ተነስቶ እናንተ ላይ ጥቃት የሚያደርስ የለም ብለው ፕሮሚስ ገብቶ የነበረ ቢሆንም ግን ኢደር እነዚህ የአረብ ሀገራት ሳያውቁ ኦር እያወቁ ምንም ማድረግ ሳይችሉ ወይም ደግሞ አውቀውም ፈቅደው ከእነዚህ የአረብ ሀገራት የተነሱ ጥቃቶች ኢራን ላይ ጥቃት እያደርሱ እንደሆነ የተለያዩ መረጃዎች መውጣታቸውን ተከትሎ ዲናይ ማድረግ አልቻሉም። the first thing ይሄ ነው። ለምሳሌ ከዛ ውስጥ እንግዲህ አንደኛው መረጃ እንደምታውቁት የ3 የአሜሪካ F-15 የጦር ጀቶች የኩዌት አየር ክልል ላይ ተመተው ወድቀዋል። በራሷ በኩዌት የኤር ዲፌንስ ሲስተም ግሊች አድርጎ መጥቷቸዋል። ሶ እነዚህ የአሜሪካ የጦር F-15 የሚባሉት የጦር ጀቶች የኩዌት አየር ላይ ምን ሊያደርጉ ነው ሲበሩ የነበረው? የኩዌት መልክዓ ምድር ተመችቷቸው ከቶፕ ቪው እንየው ብለው ነው ወይስ የኩዌት አየር ክልል ላይ እነዚህ የጦር ጀቶች ሙቭ ሲያደርጉ የነበረው ኢራን ላይ ለሚደርስ ሚሊተሪ ጥቃት እንቅስቃሴ ሲያደርጉ ነው? ሶ it's the answer is obvious። ስለዚህ ይህንን ዲናይ ማድረግ አልቻሉም። ይህን ደግሞ የኢራኑ ፎሬን ሚኒስትርም አንስቶት ነበረ። ኩዌት የምር እንትኗን ዘግታ ከሆነ አየር ክልሏን ዘግታ ከሆነ ምን ይሰራሉ እነዚህ የጦር ጀቶች? አየር ላይ ምን ይሰራሉ? መቼስ በአየር መቃወሚያ የሚመቱት አየር ላይ ሲበሩ ነው። እና እንደዚህ አይነት ማስረጃዎች ከዛ ውጭ ደግሞ ኢቨን ሴንትኮም ራሱ የተለያዩ መድፎችን ከሚድልስት ሀገራት እየተጠቀመ እንደሆነ መረጃውን ማውጣቱን ተከትሎ እንግዲህ እነዚህ ሚድልስት ሀገራት ኢደር አልዘጉም የአየር ክልላቸውን ኦር ደግሞ ዘግተው እና አሜሪካ ምንም አታመጡም በሚል እየተጠቀሙት ነው ያሉት። ያው ምንም ስለማያመጡ ኦር ደግሞ እያወቁ ፈቅደዋል። ስለዚህ ለሚደርስባቸው ጥቃት አንደኛ ምንም አይነት እንትን ሊያደርጉ አልቻሉም፣ ምላሽ ሊሰጡ አልቻሉም። አንድ እሱ the other thing ግን እነዚህ ሚድልስት ሀገራት በተለይ ሳውዲ ለምሳሌ ያን ያህል የተጋነነ ባይሆንም ግን ኬፓብል ሚሊተሪ ያላት ሰው አጸፋ መመለስ ትችል ነበረ። ነገር ግን እነዚህ ሀገራቶች አንድ ነገር ይፈራሉ። ከኢራን ጋር መዋጃሃ ውስጥ ከገቡ አሁን ለምሳሌ ኢራን እነዚህ ሀገራቶች ውስጥ ያሉ የሚድል ኢስት ሀገራቶች ውስጥ ያሉ የአሜሪካ ሚሊተሪ አሴቶችን ነው እየመቱ ያሉት፣ ሚሊተሪ አሴቶችን ብቻ ናው። የእነዚህ የአረብ ሀገራት ግን አሜሪካን ተከትለው ወደ ጦርነት ውስጥ ከገቡ ግን የኢራን አጸፋ ምላሽ የእነዚህን የአረብ ሀገራቶች ኢንትረስትም አታክ የሚያደርግ ሊሆን ይችላል። ናው ከአሜሪካ ጋር ያላቸው ሪሌሽን ነገራቶችን እየከረረን እየመጣ ያለው ለምሳሌ የአሜሪካው ሴናተር እና የትራምፕ በጣም ዳይሃርድ ደጋፊ ጦርነት እያቀጣጠሉ እያጨበጨቡ ያሉት ሊንዚ ግራም የሚባሉ ሰውዬ አንድ ነገር እየተናገሩ ነበር። እኛ ከሳውዲ ጋር የዲፌንስ አግሪመንት ያው ሳውዲ ያሉት ሳውዲን ብቻ ለመጠቆም እንጂ ያው ሙሉ ገልፍ ሀገራቶችን ነው እየተናገሩ ያሉት። ከነዚህ ሀገራቶች ጋር የዲፌንስ አግሪመንት ኖሮን እያለ የኛ ወታደሮች እየሞቱ በዚህ ውጊያ እየሞቱ ፎር ሙቹዋል ለሁለታችንም ጠቃሚ በሆነ ያው ኢራን መንግስት መጣ ለሁለታችንም ጠቃሚ ነው የሚሉትና ለሁለታችንም ጠቃሚ በሆነ ጉዳይ ላይ እኛ ሰራዊት እየሞተ ኢን ቢሊየንስ እያወጣን ስንት ኪሳራ እየደረሰብን የሳውዲ መንግስት ግን ኬፓብል የሆነውን አርሚውን ሊያንቀሳቀስ አልቻለም። የሳውዲ መንግስት አሉና እንደገና ደግሞ የገልፍ ሀገራቶችን ብለዋልና አልቻለም። ስለዚህ ቁጭ ብሎ እኛን እያዩ እየተጠቀሙበት ነው። ይሄንን የማያቆሙ ከሆነና አሉ አሁን the serious thing ምንድነው? ትሬትም አለው ማስፈራሪያም አለው። ይሄንን የማያቆሙና በሚሊተሪ ገብቶ የማያግዙን ከሆነ ኮንሲኩዌንስስ ዊል ፎሎው የዚህን ስራቸውን የእጃቸውን ያገኛሉ የሚል ዛቻ ዝተዋል። ይህንን ተከትሎ አረብ ሀገራቶች ላይ መጉረምረሞች እየተሰሙ ነው ያሉት። ሰው በሚሊተሪ ግቡ አለበለዚያ ያው ኮንሲኩዌንስን ትቀምሳላቸው የሚል ዛቻ እየተሰማባቸው ነው ከአሜሪካ። እነዚህ አረብ ሀገራት ግን መግባት የማይፈልጉበት አንድ ሪዝን ምንድነው? ቅድም የነገርኳቸው አንደኛው እሱ ነው። ኢራንን ከመቱ ኢራን የምትመልሰው መልስ የአሜሪካን ታርጌቶች ብቻ ሳይሆን የእነዚህንም ሀገራቶች ታርጌት ሊሆን ይችላል which is hard ከባድ ነው። ኦልሬዲ በጣም ብዙ ፕራይስ እየከፈሉ ነው የሚድልስት ሀገራት። ሁለተኛው ግን እነዚህ የሚድልስት ሀገራት አንድ ላይ ሆነው በተለይ የገልፍ ሀገራቶች አንድ ላይ ሆነው ከኢራን ጋር ጦርነት ውስጥ ከገቡ እርስ በርስ መቀጣቀጥ ውስጥ ከገቡ ደሞመንት ኢንተር የአሜሪካ ራሷን ታወጣና እነዚህን ሁለት ሀገራቶች ማቀጣቀጧ እንደምትቀጥል ቀድሞ ስለተረዱ ነው የአረብ ፖለቲሻኖች በሁለቱም ወገን መሳሪያቸውን ይሸጣሉ፣ ሁለቱንም ያቀጣቅጣሉ፣ ሁለቱንም ያዳክማሉ። አረብስም ሆኑ ኢራኒያንስ በዚህ እርስ በርስ ውጊያ ሲዳከሙ ማን ነው ቴክ ኦቨር የሚያደርገው? ሚድል ኢስትን እስራኤል። እችን ፖለቲካ ቁማን አሳምሮ ስለሚያውቁ ነው ሙቭ ማድረግ ያልፈለጉት። ለምሳሌ ሳውዲን ብንወስድ ሳውዲ ከፓኪስታን ጋር የዲፌንስ አግሪመንት እንደተፈራረመች ባለፈው ነግሬያችሁ ነበር፣ ይታወቃል። በዲፌንስ አግሪመንት ይህ የዲፌንስ አግሪመንት ኔቶ ላይ የዲፌንስ አግሪመንት ነው። ሳውዲ ከተነካች በማንኛውም ሰርድ ፓርቲ ሳውዲ ከተነካች ፓኪስታን ኢሚዲየትሊ ዲፌንድ ልታደርግ
ፓኪስታንም ከተነካች ሳውዲ ኢሚዲየትሊ ልትገባ ነው ስምምነታቸው። ነገር ግን ሳውዲ በዚህ ልክ በባሊስቲክ ሚሳይልና በድሮን እየተቀጠቀጠችም ቢሆን ሳውዲም ሆነች ፓኪስታን እዚህ ውስጥ እጃቸውን ማስገባት አልፈለጉም። ሳውዲም አልጠራችም ፓኪስታንም ልግባ አላለችም። ዋይ ኢቨን ተርክ አሁን ተርኪ ያው የኤርዶጋን እና የኢራኑ ፕሬዚዳንት በስልክ አውርተዋል። ይህ እየተተኮሰ ያለው ሚሳኤል ከኛ አይደለም ይጣራ የሚል ነገር ቢባልም ግን ያው ቱርክ ጥቃት የደረሰባትም ቢሆን ኢቨን ቱርክ ራሱ ኢንቮልቭ ማድረግ አልፈለገችም። እነዚህ የሚድል ኢስት ሀገራት ሳውዲ ለምሳሌ ፓኪስታን ብቻዋን እንኳን ባችል ፓኪስታን ይዛ መግባት ትችል ነበር። ከፓኪስታን በኩል ምንም እየተሰማ አይደለም። ይሄ ሁሉ የመጣው ለምንድን ነው? የፈለገ ቢመጣ ከኢራን የሚደርስባቸውን የአሜሪካ ታርጌቶችን የመምታት ጥቃት አብዞርብ አድርገን ቁጭ እንላለን እንጂ ከገባን እርስ በርስ ያጨፋጭፉንና እስራኤል ዊል ቴክ ኦቨር ደ ሚድል ኢስት የሚለውን በደንብ አሳምሮ ስለሚያውቁ መግባት አልፈለጉም። ግን እና አሜሪካ እኛ ሰራዊታችን እየሞተ ይህ ሁሉን ፕራይስ እየከፈልን እየገባችሁ አይደለም አለ ማገቡ ከሆነ ኮንሲኩዌንሱን ፊል ታደርጉታላችሁ እያሉ ሲዝቱ፣ አረቦቹ ደግሞ እንደ እናንተ አታፍሩም ወይ? በዲፌንስ አግሪመንታችን መሰረት ከኢራን ጥቃት ሲደርስብን ዲፌንድ ልታደርጉን ሲገባ ሚሊተሪ ቤዞቻችን መሬታችንን ይዛችሁ ሚሊተሪ ቤዝ ሰተናችሁ ስናበቃ ዲፌንድ ልታደርጉን ሲገባ ጥቃት የቁርጥ ቀን ሲመጣ ግን ጥላችሁን እስራኤልን ዲፌንድ ስታደርጉ የነበራችሁ ሰዎች እንደገና ተመልሳችሁ ደግሞ እንደገና ጦርነት ግቡ ትሉናላችሁ ወይ? ለእኛ the most precious thing ማለት የግዛታችን የሀገራችን ተወላጅ ልጆች ናቸው። የእናንተን ጦርነት ሳታማክሩን የገባችሁበት ጦርነት ውስጥ አንገባም ተከትለን ህይወታችን የልጆቻችን ህይወት መስዋዕት አናደርግም ለእናንተ ጦርነት የሚል መልስ እየተመለሰላቸው ነው። የተለያዩ ጉርምርምታዎች ከሚድል ኢስት ኢንፍሉዌንሻል ሰዎች ሮያል ፋሚሊዎች እየተሰማን ያለው እንደውም we don't want your protection የእናንተን ፕሮቴክሽን አንፈልግም ሁሉ እስከ ማለት እየተደረሰ ነው ያለው። ኢራናውያን ደግሞ አንድ ነገር ነው ለሚድል ኢስት ሀገራቶች እየነገሩ ያሉት ኤክስፔል ዲ አሜሪካንስ አሜሪካኖቹን ከሚድል ኢስት ውስጥ አስወጡ። ከነሱ ፕሮቴክሽን እና የሚባል ነገር አይጠቅማችሁም፣ እንዳልጠቀማችሁ ደግሞ አሳይተናችኋል። አስወጡ ከሚድል ኢስት። ካስወጣችሁ ዘ ሞመንት ኤክስፔል ስታደርጉ ሁርሙዝ ሰርጥ ላይ ነዳጅን እንደ ልብ እንድታቀሳቅሱ እንፈቅድላችኋለን እያሉ ነው። እነዚህ የአረብ ሀገራት ባይ ዘ ዌይ ኦንሊ ኢንካማቸው አብዛኞቹ በጣም ኦቨርዌልሚንግ ማጆሪቲ ኢንካማቸው ነዳጅ ነው። ነዳጅ ሳይሰጡ 10 ቀን ሞልቷቸዋል። ከዚህ በኋላ 5 ቀን 6 ቀን ቢገፉ ባንክራፕት የሚያደርጉ ሀገራቶች ናቸው። ቀን የላቸውም። ኢራን ደግሞ ሁለት ኦፕሽን የሰጠቻቸው ኢዘር ኤክስፔል ዲ አሜሪካንስ አሜሪካኖቹን አስወጡና ሁርሙዝን ተጠቀሙ፣ አለበለዚያ እየተቀጠቀጣችሁ ቀጥሉ፣ ነዳጃችሁን ግን 1 ሊትር አትሸጡ አለበለዚያ የሚል ዛቻ የተሰማባቸው ነው ያሉት። እነዚህ የአረብ ሀገራት በጣም በዚህ ሁሉ እንትን ውስጥ ምንድን ነው መጨናነቅ ውስጥ ነው ያሉት። ምን አይነት ውሳኔ ይወስናሉ የሚለው የሚታይ ነው የሚሆነው። ነገር ግን ይችን ያላቸው ኦፕሽን ያ ብቻ። ለምሳሌ ሳውዲ በሁርሙዝ በኩል ላለማሳለፍ በዚህ በቀይ ባህር በኩል ሌላ ኮንሲደር እያደረገች ነበረ ፓይፕላይን ለመዘርጋት። ነገር ግን ኢራን አት ኤኒ ታይም በዛ በኩል ደግሞ ሁቲዮችን አክቲቬት አድርጋ ያንንም ብሎክ ልታደርግ እንደምትችል ማንም ያውቃል። መፈናፈኛ የለም። መፈናፈኛ ያጡት እነዚህ የሚድል ኢስት ሀገራት they only have one option ፕሮቴክት ሊያደርጓቸው ያልቻሏቸውን አሜሪካኖችን ኤክስፔል አድርጎ ነዳጃቸውን መሸጥና የሚበሉትን ማግኘት ለጊዜውም ቢሆን ኦር ደግሞ ያው የሚበሉትን ማጣት። እዚህ ችግር ውስጥ ያሉት የሚድል ኢስት ሀገራት ጦርነት ውስጥም ከገቡ የበለጠ የሚያዳክማቸውና ከኢራን ጋር ጦርነት ውስጥ ከገቡ የበለጠ የሚያዳክማቸውና at the end of the day እስራኤል ሚድል ኢስትን ቴክ ኦቨር እንድታደርግ የሚደረግ ቀመር እንደሆነ ስለባነኑ እንደብደብ እንጂ አንገባም ብለዋል የሚድል ኢስት ሀገራት። ኢራን ግን ምን አይነት እርምጃ እየወሰደች ነው ማለት ነው? ሚድል ኢስት ላይ በደንብ ሲሪየስ የሆነና እየተሳካላት ያለ የሚመስል አይነት እርምጃ እየወሰደች ነው። ሚድል ኢስትን ከአሜሪካን ኢንፍሉዌንስ ሊብሬት እያደረገች ነው፣ ነፃ እያወጣች ያለችበት ሁኔታ ነው ያለው። ያው ገና የምናያቸው ናቸው የሚሆኑት። ግን እስካሁን ድረስ እየተሄዱ ያለው እርምጃ አረብ ሀገሮችን እንደዚህ ቾክ አድርጋ ይዛ ኢዘር አስወጡና ነዳጃችሁን ሽጡ፣ አለበለዚያ ነዳጅ አትሸጡ፣ የምትበሉትን አታገኙም በሚል ዛቻ አረብ ሀገራቶች አሁን within a couple of days by the way ብዙ ነገር የሚለይለት ነው የሚሆነው። within a couple of days ምን አይነት እርምጃ ይወስዳሉ? ካሁኑ ጉርምርምታዎች እየተሰሙ ነው። የእናንተን ፕሮቴክሽን አንፈልግም ዞር በሉልን የሚሉ ጉርምርምታዎች እየተሰሙ ነው። ደን በመንግስት ደረጃ ኦፊሻሊ እንደዚህ አይነት ነገሮች ይደረጋሉ ወይ የሚለውን ገና የምናየው ነው የሚሆነው። ነገር ግን ኢራን is trying to liberate the middle eastern ከአሜሪካን ኢንፍሉዌንስ ነፃ ለማውጣት እየሞከረች ነው ያለችው። ይህ የሚሆን ከሆነ ግን እነዚህ አረብ ሀገራቶች አሁን ፋይንድ አውት ያደረጉት አሜሪካኖች ፕሮቴክት ሊያደርጓቸው እንደማይችሉና ኦር እንደማይፈልጉ ነው። ቅድሚያ የሚሰጡት ለእስራኤል እንደሆነ ሁሉም ገብቷቸዋል በዚህ ሰዓት። ስለዚህ ሊጠቅሟቸው የማይችሉትና እንደውም የጥቃት መከፈቻ በር ያደረጓቸው እነዚህን የአሜሪካ ቤዞች አስወጥተው የራሳቸውን ሪጂናል ብሎክ የራሳቸውን ሪጂናል የሆነ አላያንስ ለመፍጠር እንቅስቃሴ ሊያደርጉ እንደሆነ እየተሰማ ነው ያለው።
ግብጽ በባለፈው የአረብ ሊግና የአረብ ሊግ ስብሰባ ላይ እኛ አረቦች ለብቻ የሚሊተሪ አላያንስ ሊኖረን ይገባል ብላ ፕሮፖዝ ስታደርግ ያው ተስቆባት ነበረ የተባረረችው። ይህ አሁን እንደገና እንደ አዲስ ኮንሲደር እየተደረገ ነው። ሶ ኢፍ ዲ አሜሪካንስ ከሚድል ኢስት ከወጡ ያንን ሚድል ኢስትን ፕሮቴክት የሚያደርግ ምንድነው ስትሮንግ ሚሊተሪ በተለይ አጌንስት እስራኤል ሊቆም የሚችል ስትሮንግ ሚሊተሪ ስለሚያስፈልግ ይህን ስትሮንግ ሚሊተሪ ለመመስረት ሪጂናል አላያንሶችን ለመመስረት ሀሳቦች እየተንሸራሸሩ ነው ያሉት። ግን ኢን ዘ ካሚንግ ዴይስ የምናየው ይሆናል። አይ ገስ ዊል ሲ